ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ስቆያችሁ? ክቡራን አድማጭ ተመልካቾቻችን እንደተለመደው የነሐሴ 5 የዕለተ ማክሰኞ 2018 ዓመተ ምህረት አጫጭርና በርከት ያሉ ሰበር መረጃዎች ይዘን መጥተናል። አርስቱን በማስቀደም ጀምራለን። በራያ ቆቦ በዞብል ተራራና በአርቦራ በሰራዊት መካከል በተፈጠረ ውስጣዊ ፍልሚያ አባላት ህይወታቸውን አጡ። የተወሰኑት ከነ ቡድን መሳሪያቸው ፋኖን ተቀላቅለዋል ተብሏል። አንድ ክፍለ ጦር ሙሉ መበተኑ ተገልጿል። በዝርዝር እንመለከተዋለን። ይህ ባለበት በራያ ቆቦና በዞብል ተራራ አካባቢ የተከሰተው ያልተጠበቀ ወታደራዊ እንቅስቃሴና የትግራይ ኃይሎች አዲስ የእግር ጉዞ ወደ ቆቦ አዳሩ ማድረጋቸው ተገልጿል። በስፋት የምናጋራ ይሆናል። በሌላ በኩል በአዲስ አበባ ሀገራዊ ምክክር መድረክ አዳራሽ ውስጥ ፍጹም ያልተጠበቀ ውጥረት መከሰቱ ተገልጿል። አዲስ አበባ የኦሮሚያ አካል እንድትሆን ካልፈረማችሁ ከስልጣን ትባረራላችሁ በሚል ከፍተኛ ማስፈራሪያ ቢደረግም አዲስ አበባን አሳልፈን አንሰጥም በማለታቸው ስብሰባው ሳይስማሙ መበተኑ ተገልጿል። ይህ በሌላ መረጃ የቀድሞ የኦሮሚያ ክልል ፕሬዚዳንት አቦ ለማ መገርሳ ዝምታቸውን ሰብረዋል። የሰጡት ፍጹም ያልተጠበቀ ምላሽ ምንድን ነው? በተለይ አዲስ አበባን በተመለከተ አንድ ሀሳብ ሰንዝረዋል። እንመልከቷለን። ሌላው የምክክር ሂደቱ ሀገር ከማፍረሱ በፊት በአስቸኳይ ይቋረጥ በሚል በስፋት እየቀረበ ስላለው ጥሪና በአዳራሹ የቀረቡ 3 መሰረታዊ አማራጮችም ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እንደተለመደው መረጃውን ላይክ፣ ሼር በማድረግ እስከ ፕሮግራሙ ፍጻሜ አብረን እንቆይ። በራያ ቆቦና በዞብል ተራራ አካባቢ የተከሰተ ያልተጠበቀ ወታደራዊ እንቅስቃሴና አዳዲስ ፍጥጫዎች ተጠናክረው ቀጥሏል ተብሏል። በሰራዊቱ አባላት መካከል በተፈጠረ ውስጣዊ ውጥረት ምክንያት የደረሰ ጉዳትና ከአካባቢ የተሰማው ሰፊ የኃይል እንቅስቃሴ አጠቃላይ ቀጠናውን ወደ አዲስ ስጋት እያስገቡት ይገኛሉ ተብሏል። በሌላ በኩል የትግራይ ኃይሎች አዲስ የእንቅስቃሴ አቅጣጫ በመያዝ ወደ ዞብል ቦርቦራና ጎብዬ መስመር ያደርጉት የእግር ጉዞ በቀድሞ ዓመታት የታዩ ወታደራዊ ስልቶችም የሚያስታውስ ነው ተብሏል። ከራያ ቆቦ አካባቢ የሚወጡ መረጃዎች እንዳመላከቱት ከሆነ በቦታው በነበሩ የመከላከያ ኃይሎች መካከልም ባልታወቀ ምክንያት በተከሰተ አለመግባባት ምክንያት ከባድ ውጥረትና ፍልሚያ መከሰቱ ተሰምቷል። በተደረገው ግጭት ምክንያት የበርካታ አባላት ህይወት ማለፉንና ቀላል የማይባሉ ቁስለኞች መኖራቸውን የመረጃ ምንጮች የጠቆሙ ሲሆኑ የነበረው አጠቃላይ ሁኔታ የተከሰተው ችግር ለማጣራት የሰሜን ምስራቅ እዝ አዛዥ ጀነራል ቸኮል ተጨማሪ ኃይል በማስገባትም ወደ ቦታው አምርተው ማጣራት መጀመራቸው ተገልጿል። ይህ በእንዲህ እንዳለ ከውስጣዊ ውጥረት በኋላ የተወሰኑ የሰራዊት አባላት ከነቡድን መሳሪያቸው አካባቢ ጥለው መውጣታቸውና የፋኖ ኃይሎች መቀላቀላቸው ከአካባቢ የተገኘ ዘገባ ጠቁሟል። በአሁኑ ወቅት በአካባቢ ያለው ወታደራዊ ስብስብ ከፍተኛ ውጥረትና የኃይል አሰላለፍ ለውጥ እያስተናገደ ይገኛል ተብሏል። በሌላ በኩል ደግሞ የትግራይ ኃይሎች ወደ ራያ ቆቦና አቅራቢያ ወደሚገኘ አካባቢ አዲስ የእንቅስቃሴ አቅጣጫ በመያዝም በእግር ጉዞ መጀመራቸው ከአካባቢ የተገኘው መረጃ ገልጿል። እንደ መረጃ ምንጮች ገለጻ ከሆነ ታጣቂዎቹ የቆቦን የግራ መስመር በመተው ወደ ዞብል ተራራ ቦርቦራና ጎብዬ መስመር የመያዝ እንቅስቃሴ እያደረጉ ይገኛሉ ተብሏል። ይህ አዲስ የኃይል እንቅስቃሴ በ2013 ዓ.ም ክረምት ወቅት በነበረው ግጭት ወቅት የተጠቀሙበት ወታደራዊ ስልት እንደገና ለመድገም አልመው ያደረጉት ይመስላል ሲሉ ወታደራዊ ተንታኝ ይናገራሉ። በአሁኑ ወቅት በአካባቢው አዳዲስ የግጭት ቀስቃሽ ምልክቶች እየታዩ መሆኑን የሚናገሩት የአካባቢ ነዋሪዎችም ጉዳዩ ወደ ከፋ የጦርነት አውድማ ሳይቀየርና በንጹሐን ዜጎች ላይ ተጨማሪ ስጋት ሳይፈጠር ፖለቲካዊ ልዩነት በጠረጴዛ ዙሪያ በሰላማዊ መንገድ ብቻ ሊፈቱ ይገባል ሲሉ ጥሪያቸውን በማስተላለፍ ይገኛሉ። በተለይ በአካባቢ ላይ በቅርብ ሰዓት ደግሞ መንግስት ሌላ አዲስ ኃይል አካባቢ ላይ ማደራጁ ተገልጿል። ይህም ከ4 በላይ ኃይሎች እየተሰማሩ እንደሆነ ይገለጻል። በተለይ በራያ አካባቢ የፋኖ ኃይሎች፣ የትግራይ ኃይሎች፣ የመንግስት ጥምር ጦርና እንዲሁም ደግሞ በቅርቡ ራያ ነጻ ያወጣል የተባለ ሌላ እንደ ተከዜ አይነት ኃይል እየተደራጀ መሆኑ ተገልጿል። ሌላው ከምክክር ኮሚሽኑ በርካታ አነጋጋሪ መረጃዎች እየወጡ ቀጥለዋል። በተለይ ደግሞ ይህ ምክክር ከወዲሁ ወይም ቀደም ብሎ በርካታ የሀገር ተጽዕኖ ፈጣሪ እንደ ፋኖ እንዲሁም የትግራይ እያስተዳደረ ያለው እንደ ህወሓት ያሉ በተጨማሪም በኦሮሚያ ክልል እየተንቀሳቀሰ ያለው የሆነ ኃይልን ሳያካትት እንዲሁም በርካታ ፖለቲከኞችና ተጽዕኖ ፈጣሪዎችን በግፍ አስሮ ባለበት እነሱ ባገለለም እንዲሁም በርከት ያሉ ፖለቲካ ፓርቲዎችን አሁን ደግሞ ምክክር ውስጥም የገቡ ከ10 በላይ ፓርቲዎች እየወጡ መሆኑ እየተገለጸ ባለበት ሰዓት በምክክሩ አሁንም አዳዲስ መረጃዎች እየወጡ ይገኛሉ።
ይህ ባለበት በአዲስ አበባ ጉዳይ ምክክሩ ባለመስማማት መበተኑ በተነገረበት ሰዓት ለማ መገርሳ በዚህ ጉዳይ ላይ ዝምታቸውን ሰብሯል። በአዲስ አበባ የሀገራዊ ምክክር መድረክ አዳራሹ ፍጹም ያልተጠበቀ ውጥረትና አለመግባባት ተከስቷል ተብሏል። የፌዴራል ከተሞች አጀንዳን የሚያጠናክረው ቡድን በስምምነት ባለመድረሱም ስብሰባው ሳይካሄድ መበተኑ ተሰምቷል። የገዢው ፓርቲ አባላት በሁለት ተከፍለው ወደ ከባድ የፖለቲካ ፍልሚያ ገብተዋል ተብሏል። በሌላ በኩል ደግሞ በአዲስ አበባ አስተዳደራዊ ቁመና ባለቤትነት ዙሪያ ለረጅም ጊዜ ዝምታን መርጠው የነበሩት የቀድሞ የኦሮሚያ ክልል ፕሬዚዳንት ኦቦ ለማ መገርሳ ፍጹም ያልተጠበቀ አቋምና አዲስ የመፍትሄ ሀሳብ ይዘው ብቅ ብለዋል። በአዲስ አበባ ከተማ በመካሄድ ላይ ባለው የሀገራዊ የምክክር ጉባኤ ላይ የፌዴራል ከተሞችን አጀንዳ የሚያጠናቅቁ ቡድኖች ያዘጋጁት ምክረ ሀሳብ 500 አባላት ላሏቸው የስራ ቡድን ማቅረብ ሳይችሉ ቀርተዋል ተብሏል። የመረጃ ምንጮች እንደገለጹት አጀንዳው ለስራ ቡድኖች ሳይቀርብ የቀረበ ዋና ምክንያትም ከተማዋ የኦሮሚያ ክልል ዋና ከተማና መቀመጫ ትሆን የሚለው ጥያቄ ላይ ተመካካሪዎች ስምምነት ላይ መድረስ ባለመቻላቸው ነው ተብሏል። በተለይ በቡድን ላይ የተወከለው የኦሮሚያ ባለስልጣናት ተወካዮች ቀሪዎቹን ለማስገደድ በማስፈራራት ቢሞክሩም ከቀሪ ክልሎች የተወከሉ ተወካዮች አለ ብሎ ባለስልጣናትም አዲስ አበባን አሳልፈን አንሰጥም በማለታቸው የተነሳ ሳይስማሙ መለያየታቸው ተገልጿል። በዚህ ምክንያት የፌዴራል ከተሞች ጉዳይ ሲመክር የነበረው የስራ ቡድን ሰባትም ያለምንም ውሳኔ ሌላ ቀጠሮ ተበትኗል ተብሏል። በተጨማሪም ገዢው ፓርቲ ከተማ የኦሮሚያ ክልል መቀመጫ እንድትሆን የቀረበውን ሀሳብ በተቃውሞ የፓርቲው አባላት ላይ ትናንት አባላቱ ሳይስማሙ መቅረታቸው ተከትሎ ጠቅላይ ሚኒስትርና ምክትሉ አቶ ተመስገን ጥሩነህ በዚህ ቡድን ውስጥ የነበሩ ባለስልጣናትን ጠርተው በመውሰድ አዲስ አበባ የኦሮሚያ ክልል አካል እንድትሆን እንዲፈርሙ ቀሪ ተወካዮችም እንዲያግባቡ ይህንን ካላደረጉ በፓርቲ ውስጥ ከስልጣን ከመባረር እስከ እስር የደረሰ እርምጃ እንደሚወሰድባቸው ማስጠንቀቃቸው ተገልጿል። በተለይ ደግሞ የአማራ ተወካይ ባለስልጣናት ክፉኛ ያስደነገጠው አማራን ወክሎም በፌዴራል ላይ ያሉት ያው በምክትል ጠቅላይ ሚኒስትር ያሉት አካልም አማራን ወክለው ምክክር ውስጥ ያሉ ባለስልጣናት ተወካዮችም አዲስ አበባ የኦሮሚያ ነች ብለው እንዲፈርሙ ማዛቸው በበርካቶች ዘንድ ድንጋጤ መፍጠሩ ከቦታው የደረሰን መረጃም ገልጿል። በሌላ በኩል ደግሞ የማንነትና የእውቀትና የአስተዳደር መዋቅር ጥያቄ ያሏቸው የተለያዩ የፖለቲካ ፓርቲ ጥያቄዎች በገዥ ፓርቲ በኩል ተቀባይነት እንዲያገኝ ከተፈለገ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆንም ድጋፋቸውን እንዲሰጡ በትዩ በሚካሄድ የድርድር መድረክ ጥያቄና ጫና እየቀረባቸው መሆኑ ምንጮች ገልጿል። እንደ ብልጽግና ፓርቲ በአጠቃላይ ለእነዚህ አካላት ጥያቄ ቀርቧል ተብሏል። ይህ በእንዲህ እንዳለ ከአዲስ አበባ አስተዳደራዊ ቁመና ጋር ተያይዞ በጉባኤውም ሆነ በፖለቲካ አየር ላይ ከባድ ውጥረት በሰፈነበት በዚህ ወቅት የቀድሞ የኦሮሚያ ክልል ፕሬዚዳንት አቦ ለማ መገርሳ ዝምታቸውን ሰብረዋል። አቦ ለማ መገርሳ በውስጥ መስመር በርካታ ሰዎች የአዲስ አበባ ባለቤት ማናት ብለህ ታምናለህ በሚል ለቀረበላቸው ተደጋጋሚ ጥያቄ አቋማቸው በይፋ ለሀገር ብሔረሰቦችና ሕዝቦች ይፋ አድርገዋል። በመልእክታቸው እንደገለጹት እንዲህ ሲሉ ገልጿል። አዲስ አበባ የኔ ናት አይደለም የኔ ናት እያን ጊዜያችንና ጉልበታችን በጥላቻ ትርክትና ባልዋልታ ተርከም ከምናባከን እውነታውን ተቀብለ ለወደፊት ትልቅ የለውጥ ጉዞ አንድ ሆነን ተነጋግረን ችግራችን ብንፈታ የበጃ ሲሉ ገልጿል። አዲስ አበባ የሁሉም ኢትዮጵያን መዲና ናት እንጂ የአንድ ቡድን ወይም የብሔር አይደለችም ብሏል። ለእኛ ለኢትዮጵያ ይቅርና ለግብጽ፣ ናይጄሪያ የሁሉም አፍሪካውያን መዲና ናት ብሏል። አቦ ለማ አክለው የአዲስ አበባን የባለቤትነት ውጥረት ዘላቂ መፍትሄ ለመስጠት አንድ ጥያቄና አማራጭ አቅርበዋል ተብሏል። ይኸውም አዲስ አበባ ራሷን የቻለች ሙሉ ክልል ማድረግ የሚል ሲሆን ለዚህ ከተማ እንዲሆን ካልሞት ብለን ከምንተላለቅ በጥሩ አእምሮ ከሰራ ሌላ 10 አዲስ አበባዎችን መገንባት እንችላለን ሲሉም ጥሪ አስተላልፏል። ሌላው ይህ ባለበት በብጥብጥ ታጀበው የምክክር ኮሚሽን ውይይት ሌላ አጀንዳ ሌላ አዲስ ግጭት ከመፍጠሩ በፊት ምክክሩ በአስቸኳይ እንዲቋረጥም ተጠይቋል። በአገራዊ የምክክር ሂደት ዙሪያ እያደገ የመጣው አከራካሪ ሁኔታ እና የቀረቡ አዳዲስ የተቃውሞ ድምጾች የአዲስ አበባ አስተዳደራዊ ቁመና አጀንዳና ሂደቱም አካሄድ ካልተስተካከለ የምክክር ሂደት በአስቸኳይ ሊቋረጥ ይገባል ሲሉም የተለያዩ ተሳታፊና የፖለቲካ ተንታኝ ጠንካራ አቋማቸውን ይፋ አድርገዋል።
የብሔራዊ የምክክር ኮሚሽን አሰራር በአዲስ አበባ ጉዳይ ላይ የፈጠረው አለመግባባት እንዲሁም በቀጠናው የሚታዩ የደህንነት ስጋቶች አጠቃላይ ሂደቱን አደጋ ላይ ጥለውታል በሚል በርካታ ዝርዝሮች ቀርበው የተጀመረው ምክክር ሀገር ከማፍረሱ በፊት በፍጥነት እንዲቋረጥ ነው የተጠየቀው። በሀገሩ የምክክር ጉባኤ ውይይት ወቅት በአዲስ አበባ ከተማ አስተዳደር ቁመና በባለቤትነት አጀንዳ ላይ የተፈጠረው አለመግባባት እያደገ መምጣቱ ተገልጿል። በተለይ ገዢ ፓርቲ አዲስ አበባን ከኦሮሚያ ክልል ጋር አያይዞ የሚያቀርባቸው አቀራረቦችም ከተለያዩ አካላት ዘንድ ከፍተኛ ተቃውሞ እያስነሱ ይገኛሉ ተብሏል። በጉባኤው ተሳታፊዎችና በተንታኞች በኩል የቀረቡት አስተያየቶች እንደሚጠቁሙት ከተማዋ የሁሉም ኢትዮጵያ የሚከተል ከሆነ ሂደቱ የታለመውን ሰላም ከማምጣት ይልቅም አዳዲስ የፖለቲካ ልዩነት ሊፈጠር እንደሚችል ስጋት ተደቅኗል ተብሏል። በተጨማሪም በአማራ ክልል የሚታይ መሰረታዊ ጥያቄ የርስትና የማንነት ጉዳይ እንዲሁም ወደ አዲስ አበባ በሚደረግ የእንቅስቃሴ ገደብ ዙሪያ የሚነሱ ቅሬታዎች ሳይፈቱ የምክክር ሂደቱ በጥድፊያ እንዲቀጥል መደረጉም አጠቃላይ ሀገራዊ መግባባት አደጋ ላይ ይጥለዋል ሲሉ የተለያዩ ወገኖች ይሞግታሉ ተብሏል። በተለይ ደግሞ ገዢው መንግስት በይፋ አዲስ አበባ ለበርካታ ጥያቄ ማስያዣን መጠቀሙ ምክክሩን አደጋ ውስጥ መጣሉ ተገልጿል። በሌላ በኩል በብሔራዊ ምክክር ኮሚሽን የአሰራር ሂደት ላይ በርካታ አስተዳደራዊና አሰራራዊ ቅሬታዎች እያቀረቡ ይገኛሉ። በውይይት መድረኮች ላይ የሚታዩ ያሉ አሰራሮች የህገወጥ ተሳታፊ መገኘት እንዲሁም የተወሰኑ ወገኖች በሂደቱ ላይ ተጽዕኖ ለማሳደር የሚያደርጉት ጥረት ምክክሩ ታማኝነት ላይ ጥያቄ እንዲያነሳ ተደርጓል ተብሏል። ተቾች እንደሚያስረዱ ኮሚሽኑ እነዚህ ግልጽ ግድፈቶች ማስቆም ባለመቻሉም ሂደቱ ለሁሉም ወገን እኩል የመወያ መድረክ ከመሆን ይልቅም የፖለቲካ ብልጫ መውሰጃ እንዳይሆን ተሰግቷል ተብሏል። ከዚህ በተጨማሪ በአሁኑ ወቅት በወሎ በራያና በተለያዩ የሀገሪቱ ክፍሎች የሚታዩ አዳዲስ ወታደራዊ እንቅስቃሴ ላለፉት ዓመታትም የዘለቁ በሁለት ክልሎች በአማራና ኦሮሚያ ያለው ውጊያዎች በግፍ የታሰሩ ምሁራን መበራከታቸውና የህዝብ ደህንነት ስጋቶች በቅድሚያ ትኩረት ሊሰጣቸው የሚገባ ጉዳዮች ናቸው ተብሏል። በመሆኑም አሁን ባለው ሁኔታ አሳማኝና ታማኒ የሆነ የምክክር ሂደትም ለጊዜው ተቋርጦ አጠቃላይ ጥፋቶች፣ ስህተቶች እርምት ከተደረገባቸው በኋላ እንደገና ሊታሰብበት ይገባል የሚል ሀሳብ በስፋት እየቀረበ ይገኛል ተብሏል። በሀገራዊ የምክክር ሂደት አሰራርና በአዲስ አበባ አጀንዳ ዙሪያ የቀረቡት እነዚህ አዳዲስ አቋሞችና ተቃውሞች በሂደቱ ቀጣይነት ላይ ምን አይነት ተጽዕኖ ያሳድራሉ? የምክክር ኮሚሽን ለቀረበው ቅሬታውስ ምን አይነት ምላሽ አለው የሚለው በርካቶች እየተነጋገሩበት ቀጥሏል። ይህ ባለበት ግን በሀገራዊ ምክክር ኮሚሽን አዳራሽ የፌዴራል ከተሞችና አዲስ አበባን አወቃቀር በተመለከተ ከተመካካሪዎች የተውጣጣ አባላት ያዘጋጇቸው 3 መሰረታዊ አማራጭ ለጉባኤ አባላት ቀርበው ውይይት ተደርጎባቸዋል ተብሏል። የቀረቡ 3 ዋና ዋና አማራጮች መካከል አዲስ አበባ የፌዴራል አካል ወይም ፌዴራል ቴሪቶሪ ሆና እንድትቀጥል ሲሆንም፣ ሁለተኛ በኦሮሚያ ክልል ስር የምትተዳደር የክልል አካል እንድትሆን ነው። ሶስተኛ ራሷን የቻለች ሆና ተጠሪነቷ ለፌዴራል መንግስት እንዲሆን የሚሉ ነበሩ። በውይይቱ ወቅት ግን ከተሳታፊዎች እንደተገለጸው እነዚህ የቀረቡ አማራጮች የከተማዋን ወሰን፣ የወደፊት አስተዳደራዊ ቁመና፣ ከኦሮሚያ ክልል ጋር የሚኖራት ግንኙነት በተመለከተ ግልጽነት የሚሹ ጉዳይ አሉባቸው ተብሏል። በተለይ በቅርቡ የተከለለው የሸገር ከተማ ድንበርና የአዲስ አበባ አስተዳደራዊ ወሰን የት ድረስ እንደሆነ በግልጽ ሊለይ ይገባል የሚለው አስተያየቶች በስፋት ተንጸባርቀዋል ተብሏል። በስብሰባ ወቅት የገዢ ፓርቲና የኦሮሚያ ክልል ተወካይ የነበሩ ተሳታፊም በከተማ አስተዳደራዊ ቁመና ዙሪያ ያላቸው አቋም የሚያንጸባርቅ የተለያዩ ነጥቦች አንስተዋል ተብሏል። ከነዚህ መካከል አዲስ አበባ በኦሮሚያ ክልል መካከለኛ አቅጣጫ የምትገኝ ሆና የክልሉ ዋና ከተማና መቀመጫ ሆኗ በፌዴራል ህገ መንግስት በግልጽ እውቅና እንዲሰጥ የሚለው ከዚህ ቀደም የነበረው ልዩ ጥቅም የሚለው አባባል ተቀይሮ የጋራ ተጠቃሚነት በሚል እንዲተካም፣ ሌላው አንድ ክልል በዋና ከተማውና ተቋማት ላይ የሚኖረው መብትና ስልጣን ኦሮሚያ በዋና ከተማ ውስጥ በሚገኙ የሰው ኃይልና ተቋማት ላይ በህገ መንግስት እውቅና እንዲሰጠው የሚል ይገኝበታል ተብሏል። ሆኖም ግን እነዚህ የቀረቡት ሀሳቦች በሌሎች ተመካካሪዎች ዘንድ ጥያቄዎችን አስነስቷል። የጋራ ተጠቃሚነት የሚለው ጽንሰ ሀሳብ በህግ ደረጃ የአዲስ አበባን ሀብት አስተዳደርና የፖሊሲ ደህንነት መዋቅር ባለቤትነት ሙሉ በሙሉ ለክልሉ አሳልፎ እንዳይሰጥም የአዲስ አበባ ነዋሪዎች መብት እንዳይቀንስ ስጋት አለን ሲሉ ተሳታፊዎች ተቃውሞ ማሰማታቸው ተሰምቷል። በሌላ በኩል በዕለቱ ውይይት ወቅት በምክክር ኮሚሽን የአሰራር ሂደትና በስብሰባው ተሳታፊ አመዳደብ ላይ ቅሬታዎችም ተሰምተዋል ሲሉ ገልጿል።
አንዳንድ ተመካካሪ እንደገለው ስለ አስተያየት ሰጪዎች የሚሰጠው የጊዜና እድል አሰጣጥ ሚዛናዊ አልነበረም ተብሏል። በተጨማሪም በአንድ የስራ ቡድን ውስጥ መመደብ ያለባቸው ግለሰቦች ወደ ሌላ የስራ ቡድን ገብተው አስተያየት ሲሰጡ ተስተውሏል ተብሏል። በሚል የዲጂታል መታወቂያ ፍተሻው የአሰራር ግልጽነት የሚፈታተኑ ምሳሌዎችን በማንሳት ቅሬታዎች አቅርበዋል ተብሏል። ታቻዎች እንደሚሉት ሂደቱ ሙሉ በሙሉ ታማኒና አካታች የሚሆነው ኮሚሽኑ እንዲህ ያለው የአሰራር አጠቃላይ ሂደቶችንም በጥብቅ ሲቆጣጠርና የከተማ ነዋሪዎችንም የሀገሪቱ ብሔርን እኩል ድምጽ እንዲኖራቸው ሲያደርግ ብቻ ነው ሲሉ አሳስቧል ተብሏል። ይሁን እንጂ ከምክክር ኮሚሽን ኃላፊዎች ሳይቀር ምላሽ እየተሰጠ አለመሆንና በአጠቃላይ በርካታ የምክክር ኮሚሽኑ ኃላፊዎችም ሳይቀር በአንድ አካል ወይም ደግሞ ለገዥ መንግስት መወገናቸው ተገልጿል። ክቡራን አድማጭ ተመልካቾች ሰዓቱ ምርጫ ይመስላል። ከሰዓታት በኋላ ቢላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።